በነገራችን ላይ አሺሽ እንደሚነግዱ ታውቃለህ? እኛ ነቢያት እንዴት ማለት አሺሽ ይነግዳሉ። ገቢ ጉተማ የተባለው ሐሰተኛ ነብይ እንግዲህ ገቢ ተደርጓል እየተባለ ነው። መንበጫበጭ ጀመሩ በቴዲ አፍሮ ጉዳይ። ቴዲ አፍሮ የቤተክርስቲያን ችግር ሆኖ አያውቅም። ባይዘው ልንገር፣ የወንጌላን አብያተ ክርስቲያናት ችግር ሆኖ አያውቅም። ፈሊል ሐሰን ምን ብላ ተናገረች? የቴዲ አጀንዳ ተራ አጀንዳ የአንድ አዝማሪ እንጎርጎሮ ነው ምናምን ብላ ተናገረች። ጉደኛ ልጅ እኮ ነው እሱ ቴዲ አፍሮ። ቴዲ አዲስ አበባን ምርጥ ከተማ አድርገዋል። ሌላ ሁሉ ባይሰሩ ዶክተር አብይ ምንም ባይሆን ይህን ሰርቶ ራሱ ቢለቅ በቂ ነው። በቃ ታሪክ መቼም ቢሆን ያነሳዋል። የአሽሙር መዝሙሮች ለምሳሌ ምን አይነት አመንጉባ ጋራ ዲነኮ ነምቡቤሳ ጋራ መሳኑኮ የሚል መዝሙር አለ። ምን ማለት ነው? የጣውንቴን ሆድ አቃጥላለሁ አነዳታለሁ ይላል። ነፍጠኛ አማራ መጥቶ ኦሮሞን የገዛ የለም። ምኒልክ ራሱ ኦሮሞ ነው። ለስላሴ ኦሮሞ ነው። ራስ ተፈሪ ኦሮሞ ናቸው። 9ኙ የአድዋ ጀነራሎች ኦሮሞዎች ናቸው። መዝሙርም ዘፈንም አዳምጣለሁ። በነገራችን ላይ ዘፈንም ማለት ታዳምጠው እርሱ ነቢያቶች ወይም ሐዋርያ የሚባሉ ሁለቱ ስም ሲነሳ ኢሪቴት ያደርጋቸዋል። ልተንቢ ምን አየው መሰለ፣ ኤርትራ ወደፊት ወደ ኢትዮጵያ ትቀላቀላለች። እውነት የበግ ጥቦት ተሰጥቶት በልተው ነው እርሶ ከአቋሞት የተንሸራተቱስ ወይስ የመቆንጠጥ አደጋ ደርሶበት? እዩ ጩፋ ቀና ሰው ነው፣ ክፋት የለበትም፣ ወደዋለው። እቺን ኦሮሞ ይብላት ወይስ አማራ ይብላው ወይስ ትግራይ ይብላው ነው አሁን ጭቅጭቁ። እንደ አባት፣ እንደ አንድ ቄስ፣ እንደ አንድ ዶክተር ረጅም ዓመት በወንጌል እንዳሳለፈ ሰው በሚዲያ ከሚናገሯቸው ለምን አይመክሯቸው? በነገራችን ላይ አሺሽ እንደሚነግዱ ታውቃለህ? እኛ ነቢያት እንዴት ማለት አሺሽ ይነግዳሉ እዚህ ኢትዮጵያ ውስጥ። ልክ ትራምፕ ሄዶ የቬንዙዌላን ፕሬዚደንት አፍኖ ይዞ አሜሪካ እንዳስገባ ኢሳያስን ሂዶ አምጥቶ እዚህ ማሰር እና አገሩን ነፃ ማውጣት ነው። ገቢ ጉተማ የተባለው ሐሰተኛ ነብይ እንግዲህ ገቢ ተደርጓል እየተባለ ነው። የነዚህ ሌባና ሐሰተኛ ነቢያታት ህዝብ ላይ የሚያደርሱት ግፍና በደል እየበዛ ሲመጣ ከራሳቸው መርጦ አቤል አቡናን ላከባቸው። አቤል አቡና ላሳስራችሁ አላለም፣ ወይም ደግሞ ላስገድላችሁ አላለም፣ ላሳፍናችሁ አላለም። የእግዚአብሔርንና የቄሳርን ለዩ፣ ስለ እውነት አውሩ ብሎ በምክንያትና በማስረጃ ሞገታቸው፣ አጋለጣቸው። ኬት ቸርች ነው ፕሮፌት ይተላል። እኔ ከኢየሱስ ክርስቶስ ትንሣኤ ምስክር ቤተክርስቲያን። ኦኬ፣ እዛ ቤተክርስቲያን ነው ፕሮፌት የተደረከው? አዎ። የቤተክርስቲያኒቱ ባለራዕይ ማን ነው? እኔ ነኝ። ራስን ላይ ሾብቷል። የቤተክርስቲያን ችግር ሆኖ አያውቅም። ባይዘው ልንገር፣ የወንጌላን አብያተ ክርስቲያናት ችግር ሆኖ አያውቅም። ሐሰተኛ ነቢያቶቹ ችግር የሆኑትን ያህል እነ ቴዲ አፍሮ እነዚህ ዘፋኞች ሆነዋል እንዴ? አሉን። ቴዲ እነዚህ ሰዎች እንመለስ ወደ ወንጌል ቢሉ የዘረፉትን ጠቅላላ ማለት ነው ተናዘው በአደባባይ ወደ ቤተክርስቲያን መመለስ አለባቸው። ዘራፊዎች ናቸው ብለህ ታምናለች እንዴ? በዶላር ጸሎት እየሸጡ ገስታውስ እያከራዩ ውጭ ሀገር ድረስ ቤት ተከራይተው እንጸልይላቸዋለን ብሎ ዶሮ ሰብስበው እየጠፉ እየመጡ ይሄ ሁሉ ያለባቸው በእግዚአብሔር ቃል መሰረት ታዲያ ምንድን ነው የሚላቸው መጽሐፍ? ባጭሩ እያልከን ያለው ቴዲ አፍሮን የመቃወም ሞራል የላቸውም እያልከ ወይ መንፈሳዊ ግራውንድ የላቸውም። ወጥቶ ዘፈኑ እንዳይሳካ ዘጋውት እያሉ አደባባይ ላይ ካሜራ ላይ ራሱ መጸለይ ግብዝነት እንጂ መጽሐፍ ቅዱሳዊ አይደለም። የለም ፍጹም ተቀባይነት የሌለው ነው ብለህ በአንድ ቤተ እምነት ውስጥ ሆነ ስትቃወም ስለሰማው ነው። እና እንዴት አንተ የወንጌል አገልጋይ ሆነ ቴዲን ደግፈ ሱራፌል ልትቃወም ቻልክ? እኔ ስለ ዘፈን አላነሳውም። አይ ቲንክ ያነሳሁት ስለምንድን ነው ሱራፌል ስለ ጠንቋዮች፣ ስለ ዘንዶ፣ የኢትዮጵያ ዘንዶ ምናምን ዘንዶ ስልንጫጫሉ ዘንዶ መንጫጫት ህዝቡ ዘንዶ ሲያበዛ ሰውየው ምድሪቱን ሁሉ ዘንዶ በዘንዶ ስላደረጋት እና ሱራፌል ዘንዶ የሚልበት ምክንያትን ያንን ከመጽሐፍ ቅዱስ አንጻር ነው የተናገርኩትና እንዲሁም ከጠየከኝ ስለ ዘፈን ያልሰራውም ነበር ቪዲዮ። ቴዲ አፍሮ ላይ ደግሞ ዘፈናቸውን ዘጋው እንደዚህ ሆነ በሐሙስ የሚወጣ እያለ የተናገረው ነገር እንዳለ ተመልክቻለሁ በተወሰነ መልኩ።
ወይል እንግዲህ እኔ ሱራፌል ላይ ጥያቄ እኔ አሁን በአሁኑ ሰዓት በዓለም ውስጥ ያሉ ዓለማዊነታቸውን አምነውበት በዘፈን ዓለም ያሉ ሰዎችን ማውራት አይደለም የኔ ተልእኮም አጀንዳይም። ለነሱ ወንጌል ነው የምሰብክላቸው። ነገር ግን ለኢትዮጵያ ወንጌላውያን አማኞች ቤተክርስቲያን የመነቀፍና የመውደቅ ምክንያት እየሆኑ ያሉ ነብይ ነን ብለው እግዚአብሔር ከኛ ጋር ነው ብለው ወጥተው አየሩን የሚይዙ ሰዎች ነው እንደ ሱራፌል አይነቱ ማለት ነው። አሁን ሰሞኑን ከእዩ ጩፋ ጋር በተገናኘ እያሳዩቸው ነበር። እዩ ጩፋ ሪፐብሊካን ጋርድ የነበረ ከኋላው ሲያጅቡ ሲከተሉ የነበረ አንድ ወጣት ሁለቱን ኩላሊቱ ፌል አድርጎበት ሆስፒታል ድረስ ሄዷል። እሱ ብልቃጡን የሚሸጠው ይፈውሳቸዋል እያለ የመንፈስ ቅዱስ ሐሳብ አለበት እያለ ነገር ግን ብልቃጡ ላይ የጸለየው እዩ ጩፋ ከነ ብልቃጡ እዛ ሆስፒታል ተገኝቶ ለልጁ ገንዘብ ነው እንጂ የረዳው ፈውስ ሲሰጠው አትመለከትም። ምንድነው ሪያሊቲው? እነዚህ ሰዎች ፈዋሾች አይደሉም። እንፈውሳለን ብለው ቸርች ውስጥ የኪራይ ክራንች፣ የኪራይ ዊልቸር፣ የኪራይ እንትን እያደረጉ በሰው አይምሮ ላይ የሚጫወቱ ወንበዴዎች ናቸው አብዛኛው። Yeah.